ድፍን 8 ዓመታትን አስቆጥሯል። ዳሩ ግን ዓመታት ቁጥሮችን ይቁጠሩ እንጂ የእድሜውን አንጋፋነት ያህል ሀገር በቅጡ ሳትጠቀምበት ነው የቆየችው። በቴክኒክና ሙያ ባለፉት ዘመናት ለዘርፉ የተሰጠው ዝቅተኛ ትኩረትና የተሳሳተ የአስተሳሰብ ችግር በዓለም አቀፍ ደረጃ ከታየው የቴክኖሎጂ እድገት ጋር ኢትዮጵያን እንድትራመድ አላደረጋትም። በተለይም በፖሊሲ ክፍተቶች ምክንያት ዘርፉ የመጨረሻ አማራጭ ተደርጎ መወሰዱ የፈጠራ አቅምን ገድቦትም ቆይቷል። ነገር ግን እነዚህን የቆዩ ችግሮች ከጥቂት ዓመታት ወዲህ በመፍታትና በቢሊዮኖች በጀት በመመደብ ተቋማትን በዘመናዊ ወርክሾፕና ማሽነሪዎች እንዲደራጁ የማድረጉ የለውጥ ስራ በእድገት ጉዞ ላይ ተጨባጭ ውጤት እንዲያመጡ አድርጓል። ቴክኖሎጂን በመጠቀም ቴክኖሎጂን በመፍጠር ቴክኖሎጂን የሚፈጥሩ አእምሮዎች እንዲበራከቱ በማድረግ የተያዝነው ጉዞ ተኪ ምርቶችን ይዘውልን መጥተዋል። ትላንትና የውጭ ምንዛሬን በማጣት ምክንያት በአግባቡና በምንፈልገው ልክ ያልተጠቀምንባቸው እንዲሁም ተኪ ምርቶች ስላልነበሩን የምንፈልገውን ፈጣን እድገት ማስመዝገብ ውስጥ እጥረት ሲፈጥሩብን የነበሩትን በመቅረፍ በኩል ትልልቅ ለውጦችን እያየን ነው። በዚህ ዘንድ የቴክኒክና ሙያ ኮሌጆቻችን እየሰሩ ያሉት ስራ ያመጣው ውጤት በእውነቱ ትልቅ ክብር ሊሰጠው ይገባል። 16ኛው የቴክኒክና ሙያ ሳምንት አውደ ርዕይ በአዲስ አበባ ሲከፈት የታዩ ስራዎች ለሚሰሩ እጆችና ለሚፈጥሩ አእምሮዎች የተፈጠረው ምቹ መደላድል ለሀገር ግንባታ ትልቅ መሰረቶች እንዲሆኑ እያስቻላቸው ነው። በከተማዋ ፈጣን የለውጥ ግንባታ ሂደት ውስጥ የቴክኒክና ሙያ ተቋማትም ጉልህ አስተዋጽኦ አበርክተዋል። ከተማችን አዲስ አበባ ላይ በፈጣን ለውጥ ሂደት እየሰራን ባለነው ስራ በቴክኒክና ሙያ ኮሌጆች ውጤቶች በጣም ተደግፈናል። አብዛኛው ከውጪ ማስገባት ይገባን የነበረ ነገር ግን እንዳናስገባ አቅም የሆኑን ምርቶች ከቴክኒክና ሙያ ያገኘናቸው ናቸው። ዛሬ በመንገዶች ላይ የምናያቸው እጅግ በጣም የሚያማምሩ ዘመኑን የዋጁ ዓለም ላይ ጭምር አዳዲስ የሆኑ የመብራት ምርቶች እንዲሁም በመንገድ ላይ የተጠቀምናቸው አዳዲስ ምርቶችና የመስራትና ውጤታማ የማድረግ ትልቅ ትጋቶች ቴክኒክና ሙያን ውጤት ያመላክታሉ ማለት ነው። ሁለንተናዊ ብልጽግናን የማረጋገጥ ወሳኝ ጉዞ ላይ የምትገኘው ኢትዮጵያ ለፈጠራና ቴክኖሎጂ ከሰጠችው ትኩረት አንጻር አሁንም ከዘርፉ ገና ብዙ ትጠብቃለች። መተካት ብቻ ሳይሆን መላክ ይገባናል። ሰርተዋል፣ እኛም መስራት እንችላለን። ሌሎች እንደሚሰሩት ሌሎች እንደሚፈጥሩት ሀገርን በመውደድ በትልቅ ትጋት 24/7 በመስራት እነኝን ውጤቶች ማስፋትና እጥረቶች ባሉበት ስፍራ ላይ ሁሉ ማዳረስ እንችላለን። ዋናው እንችላለን ብለን ማመን ነው። አምነን ደግሞ መተግበር ነው። ለዚህ የሚያስፈልጋችሁን ድጋፍ ሁሉ የከተማ አስተዳደሩ ሁልጊዜ እንደሚያደርገው ዛሬም አጠናክሮ ይቀጥላል። የቴክኒክና ሙያ ተቋማት ለውጥ ዝም ብሎ የመጣ ሳይሆን በቁርጠኝነትና በጠንካራ ስራ የተገኘ ድል ነው። ማሰልጠኛ ኮሌጆቻችን አካባቢያዊ የመልማት ጸጋን መሰረት አድርገው እንደገና እንዲደራጁ በመደረጉ አሁን ላይ ጥራት ያለውና ፍላጎትን መሰረት ያደረገ ስልጠና መስጠት ተችሏል። ከዚህ ቀደም በዘልማድ ይከናወኑ የነበሩ የቴክኖሎጂ መቅዳት መፍጠርና የሽግግር ስራዎች አሁን ላይ በእሴት ሰንሰለት ትንተና ላይ እንዲመሰረቱ ተደርጓል። በዚህ ውጤታማ ስራ በመሰራቱ በርካታ ቴክኖሎጂዎችን ለኢንተርፕራይዞች በማሸጋገር ሀብት መፍጠር ተችሏል። አሁን ላይ ለዘርፉ የተሰጠው ትኩረት ተቋማቱ አዳዲስ ፈጠራና ቴክኖሎጂዎችን ለመፍጠር አነሳስቷቸዋል። ኦርጋኒክ የሆነ ማዳበሪያ የሚሰራ ማሽን አዘጋጅተን የመጣ ነው። አዛባ ሆኖ ቀጥታ ከከብቶች የምናገኘው ዌስት ፕሮዳክት ነው። ሙሉ ለሙሉ ኢምፖርት ሰብስቲቱት ማድረግ የሚችል ኦርጋኒክ ነው። ምንም አይነት የኬሚካል ማቴሪያሎች የሚጨመርበት አይደለም። ማርብል ግራናይትና ላይምስቶን መቁረጫ ነው። ከፋብሪካ የሚወጡ ኦቨርሳይዝ የሆኑትን በምንፈልገው መልክ በዘመናዊ መልክ ሰርተን መቁረጫ ነው። በሰሚ ፕሮዳክት ይወጣል። ወደ ፋይናል ፕሮዳክትነት ሲፈለግ በምንፈልገው ቴራዞ፣ ለደረጃ ላንዲንግ፣ ለኪችን ካቢኔት የሚሆኑትን መቁረጫ ብለን አስበን የሰራነው ነው ማለት ነው። በዘመናዊ መልክ
የሰራነው ነው ይሄ። በአራዳ ፓርክ ለተከታታይ 3 ቀናት በሚቆየው ከተማ አቀፍ የቴክኒክና ሙያ ሳምንት ከ150 በላይ ተኪ ምርት የሚያመርቱ ድርጅቶች የተሳተፉበት ነው።